ለማስታረቅ ወይም ደግሞ ስርዓት ይዞ በስነ ስርዓት እንዲነጋገሩ ለማድረግ አይደለም። ሲጀመር ገና ሲያናግሩሽ ከባለቤቴ ወይም ከገል ፍሬንዴ ተጣልቼ ነው እና እንደዚህ አይነት ነገር እርጅኝ ሲሉሽ ይቅርታ እኔ አላረግም። ምክንያቱም በእንደዚህ አይነት ነገር ሴት ልጅ ክብር አላት። ሴት ልጅ እንደዚህ አይነት ነገር ላይ ትመለሳለች ብዬ አላስብም ብለሽ ብታስተምሪ ጥሩ ነበር። አንቺ ራስሽን አርክሰሽ ነው። ምክንያቱም ይቅርታ ሌላ ነገር አድርጎ አታርጎ እሱም ማንም አያይም። እንግዲህ እሷን ለማናደድ እሷን ወደ እሱ ለማምጣት ነው ብለሻል። በዚህ መልኩ አይደለም። ሴትነትሽን አሳይ፣ ክብርሽን አሳይ። ሁለተኛ ነገር ባልና ሚስቶች ናቸው እነዚህ ልጆች። ከአንቺ የበለጠ እንተዋወቃለን ብሎሻል እኮ አንቺ ስለ እሱ ጥሩነት መስካሪ፣ እሱ ጥሩ ሰው ነው ብለሽ ለእሷ እሱ ጥሩ ሰው እና መጥፎ ሰው እንደሆነ እሷም እኛም የምናውቀው ነገር አለ። አንቺ እዚህ ጋር መግለጽ አይጠበቅብሽም። እንደገና ደግሞ መጨረሻ ላይ እሷ ከወጣች በኋላ ልታጽናኝ ጡትሽ ላይ ማስተኛትሽ አስፈላጊ ነው ብዬ አላስብም። መጀመሪያ ምክንያቱም እሷ ከወጣች በኋላ አንቺ እሱን ተቀብለሽ ከጡትሽ ማስተኛቱ ማለቱ መያዙ ምን ማለቱ በጣም ነው የሚደብር፣ በጣም ነው የሚያስጠላው ማለት ነው። እጅ ነው የምትዩ። ምክንያቱም አንቺ ረክሰሽ ሌላ ሴትን እያረከሽ ነው። ገባሽ አይደለ? ልጆቹ ቢናገሩ እኔ ደግፋቸዋለሁ። ምክንያቱም ራስሽን እያረከሽ በአንቺ የተነሳ ግን እኛ ሁላችንም ሴት መሰደብ አለብን ብዬ አላምንም ማለት ነው። በሁለተኛ ደረጃ ደግሞ እንዴት እየተለጣጠፍሽ ከሱ ጋር እንደዚህ እያልሽ እንዴት ነው አንቺ ልታስታርቂ የመጣሽ? ሁለቱን እንዴት ነው የምታስታርቂያቸው? እንዴት አድርገሽ ነው የምታስታርቂያቸው? የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። እንዴ አንቺ እንዴት ነው የምታስታርቂያቸው? እንደዚህ እየተለጣጠፍሽ እንደዚህ እያልሽ ምንም ነገር የለም ብትይ ራሱ እኛ አናምንም። ምክንያቱም ምንም ነገር ባይኖርሽማ ቢኖርሽ እንደዚህ እንትን አትይም ነበር፣ አትለጣጠፊበትም ነበር። አሁን ራሱ የለንም ብትይ እኛ አናምንም። ለምን የምታረጊው ያንቺ ራሱ ሀረካትሽ እንደዚሁ ያስታውቃል። እንደዚሁ ማለት ነው። አላቅም። እግዚአብሔር ይፍረደው። እኔ አንድ ቀን መዘቀዘቁኝ እንዴት እንደታመምኩኝ አውቃለሁ። ምን አረገች እችልች? ምን ስለበደለች ነው የምትዘቀዘቀው? ህይወታችሁ ይዘግዘቅ፣ አይለፍላችሁ። ሰርታችሁ በቻቸው እንደዚህ ቤት ለመቃወም የመቅደስ ቤት ሰብስበው መጣች ይላሉ። ሸኳካ አሽሟጣጭ ሜሽ እኮ በቪዲዮ ብትወጪ እኮ እዚህ ግቢ ማትበይ። መጀመሪያ ጸጉርሽን ተሳድል ምርእከካ መግዲ በውስጥ እያንዳንዷን ዛሬ እነግርሻለሁ። ልካችሁን እነግራለሁ። እኔ አንድ የምሽክለኝ ባለጌዎች እኛ ስለሆነ የቆምነው እንግዲህ ኦዲንስ ለኦዲንስ ነው የተጣሉት። እውነት ለመናገር አላቅም። በጣም ነው የሚያሳዝነው ማለት ነው። ለምን ካላችሁ የሀይሚ ኦዲንስ ለብቻ ሆኗል። የብሩኬ ኦዲየንስ ደግሞ ለብቻ ሆኖ አሁን የመጣሽውን ውሽሞቹን እየደገፉ ነው ማለት ነው። ከምር በጣም ነው የሚያሳዝን፣ በጣም ነው የሚያስጠላው። በጣም እጅ ይላል ማለት ነው። ጉድ ያለው ገንፎ እያደር ይፋጃል ይላል ያገሬ ሰው ማለት ነው ውዶቼ። ሴት ልጅ ግን እንዴት ነው በዚህ ደረጃ ራሷን አርክሳ ለገንዘብ ብላ በዚህ ደረጃ ራሷን ዝቅ አድርጋ የምትላላጠው ማለት ነው። እኔ ለመጀመሪያ ጊዜ በህይወቴ ያየው ይህን ሰሞን የሚመጡ ዩቲዩበሮችን ነው። በቃ እየረከሱ እያስጠሉ ምን እያሉ እየመጡ ያለ ማለት ነው። በቃ ሰግጥ ፈምስ የሚባለው የአዶናይ አባባል ህዝቡን አበላሸው። እናቴ ራሱ አይገባኝም። ከሁለቱ ህይወት ውስጥ የሁለቱን ህይወት ዝብርቅርቅ ማድረግ የሚፈልጉት እዚህ ገስት ላይ ቁጭ ብሎ የሚነጋገሩት የተከፋፍለው አንዴ እሷን ቪዲዮን ሲያዩና ምን አለ መሰልሽ ዘርዬ እኛ በቪዲዮን የተነተንን ያለ ነው አይደል እንዴ? ስለ እውነት ከሆነ እውነታችሁ ነው። ግን የሚደብረው ነገር እኔ ትንሽ የደበረኝ ምን እንደሆነ ታውቃላችሁ? እቺ ልጅ ምን አስባ ነው? ምን አልማ ነው? ለምንድን ነውስ በዚህ ደረጃ እንደዚህ የምታረገው? ለምን ካላችሁ እየሄደችበት ያለ ነገር በጣም የሚያስጠላ ነው። ሁለተኛ ደግሞ አረጋጋለሁ ብላ እሷ ከዛው እየተላላሰች ነው ያለው። እየተላላሰች ማለት ነው። ለምን ካላችሁ ብሩኬ ልጅቱ ሀይሚ ወደዛ ከሄደች በኋላ ልጅቱ መታ ብሩኬን ከጡቷ ታስተኛዋለች። ምን ትለዋለች? ትለጠፍበታለች፣ ታነሳለች፣ ትጥላለች። እኔ ይቅርታ አድርጉልኝ በጣም ነው ያናደደኝ ማለት ነው። ለምን ካላችሁ አንደኛ እኛ ሴቶች እየረከስነ ነው። ገባችሁ?
በእንደነዚህ አይነት ርካሽ ሴቶች እኛ እየረከስን ነው። በሁለተኛ ደረጃ ደግሞ እንግዲህ ከዚች ልጅ ሀይሚ ታውቀዋለሽ፣ ብሩኬን በደንብ ጠንቅቃ ታውቃለሽ። ማን ነው ምንድን ነው የት እየሄደ ነው ምንድን ነው የሚያስፈልገው በደንብ ሀይሚ ታውቃለች። እችኛዋ ግን ምን አስባ ነው ምን አልማ ነው እንደዚህ ብላ በዚህ ደረጃ ጥጥጥ የምትለው ማለት ነው። ደግሞ እኮ እኔ ሽማግሌ ነኝ ብላ መታ እኮ ለራሷ ነው እየተላላጠች ያለችው። ሁለተኛ ደረጃ ደግሞ እኛ ያልገባን ነገር ኦር ማንም ሰው አላመጣትም ብሏል ብሩኬ። እዚህ ላይ ውሸት ያመጧት እነ ሀሰን ናቸው ብያቸዋለሁ። በሁለተኛ ደረጃ ደግሞ እንዴት ነው ምንም ነገር ከሌላቸው ለምን ትለጠፍበታለሽ? ለምን ታቅፈዋለች? ለምን እንትን ትለዋለች? ይሄ ነገር በደንብ ሊሰመርበት ይገባል ያጀማ ማለት ነው። ለምን ሀይሚን በዚህ ደረጃ ለማናደድ ሀይሚን በዚህ ደረጃ እንትን ኦር በቃ እንዴት እንደሆን ታውቃላችሁ። ለሀይሚ የሆነ ነገር እንድትሆን እነዚህ ሰዎች ታጥቀው ቆመዋል። ደግነቱ ግን ሀይሚ እኛ ማለን ከኛ በታች ከኛ በላይ ደግሞ ፈጣሪ ይጠብቃታል። ገባችሁ? ምን አይነት ተንኮል እየሰሩ እንደሆን በደንብ አድርጋችሁ ተረጋግታችሁ ስታስቡ ይገባችኋል ብዬ አስባለሁ። በጣም ይገባችኋል። በሁለተኛ ደረጃ ደግሞ እንዴት ነው በዚህ ደረጃ ብሩኬ ኮንፊደንስ ኑሮህ እኔ እኮ እኔና አንቺ አብረን እንድንሆን ፈልጌ ነው ይህን ነገር የተጠቀምኩት እንጂ አንቺን እንደዚህ ብዬሽ አይደለም ስትል ሀይሚ አንተ እንደምትወድህ በደንብ ጠንቅቀህ ታውቃለህ። እንደምታፈቅርህ ለአንተ ብዙ ዋጋ እንደከፈለች ብዙ እንዳረገች ለአንተ ብዙ እንደሆነች ለዚህ ደረጃ ያበቃችም ሀይሚ ናት። እውነት ለመናገር ማለት ነው። ገባ? አንተ ግን መልሰህ የእሷን እጅ እየነከስከው ነው ወይስ እቺ ልጅ አላቅም። እቺ አሁን እቺ ስለ አንተ ምን አውቃ ነው እንትን የምትለው? ኦር ስለ አንተ ምን አውቃ ነው አንተ በዚህ ደረጃ እንደዚህ በይ የምትላት? ይሄ ከአንተ ጋር ምንድነው ድክመትህን ያየሁበት ነው። ድክመት ባይኖርማ እንደዚህ አታረግም ነበር በጭራሽ ማለት ነው። እና ብሩኬ እየተሳሳትክ ነው። እኔ ልንገርህ በጣም እየተሳሳትክ ነው። ብላ ሀይሚ የቆረጠች እንደሆን ማለት ነው። በኋላ ምን እንደምታረግ ራሱን ይገባኛል። ገባ? ምክንያቱም ሀይሚ ዝም ብላ ከወሰነች መጨረሻ አንተ ጎዳና እንዳትወድቅ። ገባ? አንዳንዴ የሆኑ ሰዎች ዝም ሲሉ ሳይመልሱ ሲቀሩ ምናምን አትናቃቸው። እነዛ ሰዎች የመጨረሻ ደርሻለሁ እያሉህ ነው። ተረዳ? አንተ ግን አሁን በጣም ትቀልዳለህ፣ በጣም ታሾፋለህ፣ በጣም የሆነ ነገር ታረጋለህ ምናምን። እንድትወጂ ብዬ ነው፣ እንድታፈቅሪ ብዬ ነው፣ እንደዚህ ብዬ ነው። የማይመስል ነገር ነው እየተናገርክ ያለሁ ብሩኬ፣ የማይመስል ነገር ማለት ነው። እና እየተሳሳትክ ነው። ተረዳ? ለምን አሁን እኛ ረጋ ብለን የምናወራህ ለምን እንደሆን ታውቃለህ? አንተ ስተት ላይ እንደሆንክ ጥፋት ላይ እንደሆንክ ምን እንደሆንክ እየነገርንህ በውስጥ ነግረንህ አልሰማ ስላልክ ነው አሁን ቀስ ብለን እየነገርንህ ያለው። እና ሀይሚ ብላ የወሰነች ጊዜ አንተ እንዳታለቅስ ገባህ? በደንብ አርገህ ሰብበት፣ ለምበት። ተረዳ? ምክንያቱም ከፍትፍቱ ፊቱ ይላል ያገሬ ሰው። በሁለተኛ ደረጃ ደግሞ ሀይሚ እች ልጅ ስታመጣት ነው እንዴ አንተን የምትረዳ? አልገባኝም። እና እያረከው ያለ ነገር ይደብራል። ገባህ? ነገ ወዲያ ዋጋ የማትከፍልበትን ነገር አድርግ። ደግሞ እንደዚህ እየተላላስክ ምን እያልክ ከዛ አይ እኔ እና እሷ እኮ ግንኙነት የለንም ብትል ራሱ የሚያምንህ ሰው የለም። አናምንህም፣ ልናምንህም አንችልም። ስለዚህ ይህን ነገር አስተካክል። በሁለተኛ ደረጃ ደግሞ አንድ ነገር ልንገርህ። ሰዎች ብዙ ጊዜ ዝም ሲሉ ኦር ምንም ነገር አልመልስም ሲሉ የሆነ ነገር እንትን ሲሉ ማለት ነው አንተ እነዛ ሰዎች የማይሰማ ኦር የማይሰማቸው ምናምን መስሎ ከታየ በጣም ጥፋተኛ ነህ። እየተሰማቸው እንዳልሰማቸው ስለሚያስመስሉ ነው። ለምን እሷ አሁን ብዙ ጊዜ ዝም እያለች ኦር አንተ እየተረዳሃት አይደለም። ገባህ ብሩኬ? እየተረዳሃት ስላልሆነ ለዛ ነው ሀይሚ ዝም ያለችው። እና
ከምር አላቅም እያረከው ያለ ነገር እመነኝ ይቆጭሃል፣ ይቆጭሃል በጣም ማለት ነው። አላቅም ምን እንደምልህ ራሱን ግራ እየገባኝ ነው። ምክንያቱም እኔ ራሱ ዛሬ እንደዚህ ቪዲዮ ስትሰሩ በጣም ነው የደበረኝ፣ በጣም ማለት ነው። ስተት ላይ ነህ እያልንህ ራሱ እየተረዳህ አይደለም። አንተ የራስን ስሜት ብቻ ነው እየሄድክ ያለው፣ የራስን ስሜት፣ የራስን ሀሳብ፣ የራስን ነገር ነው እንጂ እንደዛ ባይሆን ሰውን አክብረህ ምን ብለህ ነው እንዴ? እንደዛ ከሆነ ኦኬ እተዋለሁ ብለህ ነበር የምትተወው። አንተ ግን ምንድነው አሁን ኦልሬዲ ሌላ ሰው መስካሪ ነው ይዘህ የመጣው። ልጅቱን መስካሪ ይዘህ መጣ። ለምን ልጅቱ ምንም ነገር የላችሁም ብለን እንድናስብ ኦር ምናምን ምናምን ምናምን። እኔ ይቅርታ አድርግልኝ፣ በዚህ አላምንም። አብራችሁ እየተለጣጠፋችሁ እየሰራችሁ አብራችሁ የሆነ ነገር እያረጋችሁ የሆነ ነገር እንትን እያላችሁ ይሄ ነገር የለንም እንደዚህ የለንም ብትል ላምን አልችልም እኔ፣ ይቅርታ ማለት ነው። እና ይሄ ነገር በደንብ ሊሰመርበት ይገባል። ምክንያቱም ተደጋጋሚ ስንነግርህ አይዶን ነው ንቀት ነው ምንድን ነው ዝም ትላለህ። ብዙ ጊዜ ዝም ነው የምትለው፣ ደግሞ እንደ ድምፅ እንደምትሰማ እንደምትለው ያንን ወርቅ መልስ ብለን ያስመለስነህ እኛንን ለእዩ ማለት ነው። እና በደንብ ብታስብበት መልካም ነው ብዬ ነው የማስበው እኔ። ለምን ብዙ ጊዜ ሰው ዝም ብሎ ማለት ሰው እየነገረህ አንተ ዝም ስትል እኔ የተሰማኝ ምንድን ነው እየናከን ኦር ምንም አያመጡም ብለህ ከሆነ በጣም ተሳስተሃል። ይሄ ሶሻል ሚዲያ ነው። ከሌ ከሌ እንደዚህ አይልም፣ ከሌ ከሌ አይባልም። ለምን ሰው ተበሳጭቶ 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 መጨረሻ ሲጠላህ ይጠላሃል። እና እኔ አሁን አንድ ነገር የገባኝ ነገር ምን እንደሆነ ታውቃላችሁ? ኦር ሀይ ብሩኬና አብርሽና ሩታ ምን እንደሆኑ እያያችሁ ነው። ገባችሁ? ኦልሬዲ ሩታ ኮንትራቷ አልቆ ነው እየተባለ ነው እንግዲህ አላሁ አለም። እኔ ሩታን ግን አድናቂዋ ነኝ ማለት ነው። እና እንደዛ እንዳትሆን ገባህ? ብላ 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 ሀይሚ አልፈልግም የራስ ጉዳይ ድንጋይ ብላ ካለች መጨረሻ ላይ እንዴት ልትሆን ነው? ትዕግስትም እኮ ልክ አለው። እሷ ዝም ስትል አልናገር ብላ ጸጥ ስትል ካለመናገር አቅቷት አይደለም፣ መናገር ፈልጋ። አንዳንዴ ዝም የምትሉት ነገር አለ አይደል? ለዛ ነው ሀይሚ ብዙ ጊዜ ዝም የምትልህ። ኦር በባለፈው ነጋሽዬን ማንን አምተህ ስለተቆጧት ለዛ ይመስለኛል ብዙ ጊዜ ዝም የምትልህ። አንተ ግን ያንን ነገር እንደምንድን ነው የቆጠርከው? ምንም ነገር እንደማታመጣበት ጀስቲያኒ ምንም ነገር አታመጣ፣ ምንም ነገር አትልም፣ እንደዚህ አትልም ብለህ እያሰብክ መሰለኝ። ብሩኬ አታረግም ብለህ አትሰብ። ሴት ልጅ ዝም ብላ ዝምላ ስትወስን በጣም እኛ ሴቶች መጥፎች ነን ማለት ነው። እና አትሸወድ፣ ከምሬ ነው የምነግርህ። እኔ አሁን ቴክስት እያረኩልህ ነው ታውቃለህ ማለት ነው። በዋትሳፕ ረጋ ብዬ ነው እያወራሁት ያለ። ስለዚህ ወደ ልቦና ተመለስ። ትዕግስትም ልክ አለው፣ ትዕግስትም ልክ አለው። ሰው ዝም ሲል ኦር ለምንድን ነው ያነ ሰው ዝም ያለ ለምንድን ነው የሆነው ማለት አለብህ። ለማንኛውም እንደ እህት ይህን ነው መመክር፣ እንደ እህት ይህን ነው መመክር። ምክንያቱም እያረከው ያለ ነገር ስተት ስለሆነ ያረከው ኦር እየተጠቀምከው ምን እያልከው ያለ ነገር ስተት ስለሆነ ሀይሚ ዝም ብላ ከቆረጠች ዋጋ የምትከፍለው አንተ ነህ። ሰው ዝም ሲል ደግሞ እንደ ሞኝ እንዳትቆጥረው፣ ተረዳ? እና ለማንኛውም ይሄን ነው እምልህ። ሰው ለምን አስተያየት ሰጠ? ሰው እንደዚህ ያለኝ ሰው ይሰጥሃል። ሶሻል ሚዲያ ላይ ወጥተሃል አንድ ጊዜ አለቀ ደቀቀ። ሁለተኛ ደግሞ የተለቀቀብህ የራቁት ቪዲዮ ነው፣ ቀልድ አይደለም። ለምን ሰው እንደዚህ ያለ ለምን እንደዚህ ሰው እንደዚህ ያለ ማለት አትችልም። አስተካክለ መሄድ ያንተ ፋንታ እንጂ የህዝቡ አይደለም። ህዝቡ ምንም አላጠፋም። እያጠፋ ያለው አንተ
እንደገና ደግሞ ህዝብ ለምን ተናገረኝ ብለህ የምትተቸው አንተ ከሆነ ሁለት አፍ እንዳይሆንብህ በማሰብ ነው። ለማንኛውም እኔ እንደ ሰው ይሄን ነው የምመክረህ። አለቀ ደቀቀ። ሰው ዝም ሲል ለምን እንደዚህ አለ፣ ለምን እንደዚህ ይደብራል። እና ሀይሚ ደግሞ ትክክል ናት፣ በራሷ መንገድ አልተሳሳተችም። እኔ እንደዛ ነው የሚሰማኝ። ምክንያቱም